ኤፌሶን ምዕራፍ 5 ቁጥር 17ን በማንበብ እንጀምራለን የዛሬውን ትምህርታችንን። ኤፌሶን ምዕራፍ 5 ቁጥር 17 እንደዚህ ይላል፣ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን እድል በድጋሚ የሰጠን እግዚአብሔር ስሙ ይባረክ። እድሉን ብቻ ሳይሆንም እንደገና ቃሉንም በየዕለቱ የሚመግበን የዚህን ቀን ደግሞ እግዚአብሔር ቃል ያዘጋጀልን እግዚአብሔር ስሙ ይባረክ። መጽሐፍ ቅዱስ ሲናገር ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ይላል። ምክንያቱም ሰው ስጋዊም ነው እንደገና መንፈሳዊም ነው። ለሁሉም ነገር ለስጋዊም ነገራችን ለመንፈሳዊ ነገራችን እግዚአብሔር አባታችን የሚያስፈልገንን ነገር ሁሉ ያዘጋጀ ይመግበናል። ዛሬ ደግሞ የዕለት እንጀራችንን የዕለቱን የቃሉን እንጀራ እግዚአብሔር ሰጥቶናል። ስለዚህ በዚህ ቃል ላይ ተንተርሰን ስለ እግዚአብሔር ፍቃድ እንመለከታለን። ኢየሱስ ክርስቶስ ጌታ ነው። የዛሬው ትምህርታችን ምንድነው? በእግዚአብሔር ፍቃድ በመሄድ የምናገኛቸው ጥቅሞች፣ በእግዚአብሔር ፍቃድ በመሄድ የምናገኛቸው ጥቅሞች የሚል እንመለከታለን። በክርስቶስ ያመነ አማኝ በሕይወቱ በጣም ደጋግሞ ሊሰማው የሚገባ ትምህርትና ሐሳብ ቢኖር ስለ እግዚአብሔር ፍቃድና በእግዚአብሔር ፍቃድ ስለመኖር ያለውን ጥቅምና ጉዳት ማወቅ ነው። በሕይወት ዘመኑ አማኝ ደጋግሞ ሊያስበውም ሊማረውም ሊያውቀውም ሊናገረውም የሚገባ ትምህርት ቢኖር የእግዚአብሔርን ፍቃድ የተመለከተ ነው። ጌታችን ኢየሱስ ክርስቶስ በሥጋ ወራት ደጋግሞ ካነሳቸው ሐሳቦች መካከል ካነሳቸው ርዕሶች መካከል አንዱ ስለ እግዚአብሔር ፍቃድ በእግዚአብሔር ፍቃድ ስለመኖር ነው እና ብዙ ቦታ ጌታ ኢየሱስ ክርስቶስ ስለ እግዚአብሔር ፍቃድ ተናግሯል። አስፈላጊም ስለሆነ ነው የደጋገመውና የተናገረው። ደግሞ ይሄ በእግዚአብሔር ፍቃድ መኖር ማለት አስፈላጊ ብቻ ሳይሆን ዋናም ነገር ነው። አንድ በምድር ላይ ተፈጥሮ ክርስቶስን አምኖ ለሚኖር ሰው በእግዚአብሔር ፍቃድ መኖር በጣም ዋናና አስፈላጊ ነው። እግዚአብሔር ፍቃድ ሲባል ያው ሁለት የእግዚአብሔር ፍቃድ አለ። አንደኛው ምን አይነት ፍቃድ ነው? እግዚአብሔር ያንን ሰው በምድር ላይ እንዲፈጽም እንዲኖር የሰጠው ወይም ያሰበለት የእግዚአብሔር ፍቃድ ሲሆን በምድር ላይ እንዲኖርበት የፍቃድ ሐሳቡ ሲሆን፣ ሁለተኛው ደግሞ ለሁሉም አማኝ የተሰጠ የእግዚአብሔር ቃል ፍቃድ መኖር ነው እና ይህንን ፍቃድ አውቆ መጀመሪያ ማወቅ በራሱ መታደል ነው። በተለይ ለምን እንደተፈጠሩ እግዚአብሔር በምድር ላይ ምን እንድናደርግ እንደወደደ ያንን ፍቃድ ማወቅ መታደል ነው። ለዚህ ነው ጳውሎስ ቅድም ባነበብነው ክፍል ላይ የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ያለው። ሰው በሕይወቱ የእግዚአብሔርን ፍቃድ ሚስ ካደረገው ካላገኘው ወይም ደግሞ ከሳተው በቃ በሕይወት ዘመኑ ከርታታ ነው የሚሆነው። ከርታታ የጌታን በጎነት ሳይ በቃ ሕይወቱ ወደ ላይና ወደ ታች እንደሆነ ነው የሚኖረው። አለማወቅ ብቻም ሳይሆን አውቆም ደግሞ ያልኖረበትም ደግሞ ተመሳሳይ ነው ውጤቱ የሚሆነው። እንዲሁም አንዳንዴ የሚከፋም ሊሆን ይችላል ማለት ነውና በእውነት እንደ እግዚአብሔር ፍቃድ እግዚአብሔር ተገዢዎች በኢየሱስ ስም ያድርገን። ዝቅ ያልን ትሑታን የሆንን ለፍቃዱ እሺ የምንል ሰዎች እግዚአብሔር ያድርገን። በመጀመሪያ ጌታ ነገሩን ይግለጥልን። አሜን ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ፍቃድ እንዳለ ሁሉ ደግሞ የሰው ፍቃድ የሚባል ነገር አለ። የሰይጣን ፍቃድ የሚባል ነገር አለ እና ከእግዚአብሔር ፍቃድ ውጪ በሆነ በሰው ፍቃድም ቢሆን ማለት በራሳችን ፍቃድና እግዚአብሔር ሐሳብ በሚቃረነው በራሳችን ፍቃድና በሰይጣን ጉትጎታ በሆነ ከእግዚአብሔር ሐሳብና ፍቃድ በሚያወጣ ፍቃድ መኖር ኪሳራ አለው፣ በረከት የለው፣ ጥቅም የለው፣ ግራ መጋባት ነው ያለበት። በዛኛው ህይወት በዛ ፍቃድ መመላለስ፣ በጌታ ፍቃድ ግን መመላለስ በጣም ብዙ ትርፍ አለው። ትርፉ በዚህ ምድር ብቻም ሳይሆን በሚመጣውም ዓለም ነው በእግዚአብሔር ፍቃድ መመላለስ ያለው ትርፉ ማለት ነው እና ለዚህ ነው ጳውሎስ የእግዚአብሔር ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ይህ ቁልፍ የሆነ ነገር ስለሆነ ብሎ ነው የሚናገረው። አንዳንድ ጊዜ ለምሳሌ የሰው ፍቃድና የእግዚአብሔርን ፍቃድ ብንመለከት እግዚአብሔር አብርሃምን እግዚአብሔር ሂድ ባለበት ቦታ ላይ ረሃብ እንደሆነ ሁሉ በልጁም በይስሐቅ ዘመን ረሃብ ሆነ እና ይስሐቅ ወደ ግብጽ ለመሄድ የረሃቡን ጊዜ ለማሳለፍ በሚኖርበት ቦታ ላይ የመጣውን የድርቅ ዘመን ለማሳለፍ ወደ ግብጽ ለመሄድ ፈቀደ፣ አሰበ። የሱ ፍቃድ ወደዛ ሆነ።
እግዚአብሔር ግን ተገለጠና ወደ ግብጽ አትሂድ፣ በዚሁ በጌራር ተቀመጥ፣ ባርካለሁ አለው። ባርካለሁ፣ ታላቅ ሕዝብ አደርግሃለሁ፣ ለአባት ለአብርሃም የተናገርኩትን ተስፋ ቃል በአንተም ፈጽማለሁ፣ ታላቅ ሕዝብ አደርግሃለሁ፣ በዚሁ ተቀመጥ ብሎ ተናገረው። የይስሐቅ ፍቃድ ይህንን ረሃብ ዘመን ማመልጠው ወደ ግብጽ ሄጄ ነው የሚል ነው። የእግዚአብሔር ፍቃድ ደግሞ ኖ አትሂድ፣ በዚሁ ድርቅና ረሃብ ባለበት ቦታ ሁን፣ እኔ ባርካለሁ የሚል ነው። ይሄ የሰዎች በጎ አስተሳሰብን ተገን ያደረገ ንጹህ የእግዚአብሔር ፍቃድ ነው። ምንም የተሻለ ሐሳብ ነው ማለት ካለበት ችግር ለመውጣት የራሱን መፍትሄ ያሰበበት የራሱ ፍቃድ ነው። ግን የተሻለውን እግዚአብሔር ሲነግረው ይስሐቅ እንደው ደስ የሚል የይስሐቅ ባህሪ ደስ የሚል ነገር ገና ከብላቴንነቱ ጀምሮ ለእግዚአብሔር ፍቃድ ቶሎ እሺ የሚል ነው። ምንም አይቃወም፣ የእግዚአብሔር ፍቃድ ጋር አይንገራገርም፣ እሺ ነው የሚለው። ለእግዚአብሔር ከተባለ እሺ የሚል ባህሪ ነው። አንዳንዴ እንዲሁም መታዘዙ ከአብርሃም ከአባቱ ይበልጣል። እግዚአብሔር አብርሃምን ልጅህን ሰዋልኝ ሲለው ልጅ መሰዋትና ራስን መሰዋት ልዩነት አለ። ልጁን ሊሰዋ ያው እንግዲህ አባት ስሜት ይኖራል። ልጅን ሰዋ ሲባል ምን አይነት ስሜት እንደሚኖረው ግን ቢሆንም ግን በቃ ልጁን ለመሰዋት መጨረሻ ላይ ጨክኗል። አንዳንዴ እንደው በጣም ራስ ወዳድ ነው ሰዎች እንደው ምረጡ ሲባሉ ራስ ወዳድ ሰዎች እኔ አልሙት ልጄ ልሙት ሊሉ ይላሉ። አንዳንዴ አላር ቤተሰብም ሲማረር እንደሱ የሚለው ነገር አላር በተለይ በክፉ እንትን ለምን ወደዛ ሞቶልኝ በተገላገልኩ ይላሉ። በተለይ ሲያሰቃዩአቸው ማለት ነው። ያም በዚህ ሐሳብ ውስጥ ያለው ነገር ምንድነው? ራስን በጣም መውደድ ነው ያለው ማለት ነው። እና ይስሐቅ ግን ለእግዚአብሔር ልትሰዋ ነው ባለው ጊዜ በእግዚአብሔር እንደሚሰዋ ባወቀ ጊዜ ጎረምሳ ነው። ሽማግሌ አባቱን ገፍትሮ መሄድ ይችላል። ከ100 ዓመት በላይ እድሜ ያለው ነው አባቱን ገፍትሮ ሊሄድ ይችላል። እንደዛ ሲባል ማለት ሊታገልም ይችላል። መጽሐፍ ቅዱስ ላይ እንደተፈራገጠ እንኳን አይናገርም ሲያስረው። ለምን አባቴ ይሄ እንደዚህ ለምን ታረግብኛለህ እንኳን እንዳለ መጽሐፍ ቅዱስ የሚነግረን ነገር የለም። ለእግዚአብሔር ሲባል እስከ መሰዋት ድረስ ነው እሺ ያለው። እና ይስሐቅ በእግዚአብሔር ፍቃድ ሂድ፣ ያንተ ፍቃድ ተውና በዚህ ፍቃድ ሂድ ሲለው እሺ አለ። ትሁት ሰው ነበር። በእድሜ ዘመኑ ሁሉ አባቱ እንዳለፈበትና እና ያዕቆብ እንዳለፈበት ብዙ መከራ ውስጥ ያላለፈ እግዚአብሔር ነገር ያቀናለት ሰው ነበረ ይስሐቅ። ለምንድነው እንዲህ ብትሉ ለእግዚአብሔር ፍቃድ ቶሎ ብርክክ የሚል እሺ የሚል በሽታ መንፈስ የተሞላ ሰው ስለሆነ ነው ይሄ የሆነው ማለት ነው። እንደዚህ አይነት ጥያቄ የራስን ፍቃድ ተውና የኔን ፍቃድ አድርግ የሚል ጥያቄ ሲመጣ ቶሎ እሺ ነው ያለው። እንደዚህ አይነት ደግሞ ጥያቄ ይስሐቅን ብቻም ሳይሆን አንድ ጊዜ ሙሴንም ተገልጦ እንደሱ ብሎታል። እግዚአብሔር ሄደ ሕዝቤን ከግብጽ ምድር ባርነት ነፃ ታወጣልኛለህ፣ አሁን አንተ ልልክ ነው ባለው ጊዜ ሙሴ ምን ብሎ ተናገረ? በምትልከው በሌላ ሰው ላክ፣ እኔ አልሄድም። ምክንያቱም አንደበተ ቆላፋ ተናግሬ ማሳመን የማልችል ሰው ነኝ፣ ፈርቼ እዚህ እንዳለው ታውቃለህ፣ ስለዚህ አልሄድም፣ በሌላ ሰው እጅ ላክ ባለው ጊዜ እግዚአብሔር ምንድነው ኖ ሌላ ሰው እኔ አላጣውም፣ የምፈልገው አንተን ነው። ሐሳቤና ፈቃዴ እንዲፈጸም ዓለም ከመፈጠሩ በፊት ያቀድኩት ባንተ ነው። ይሄ ነገር እንዲፈጸም የምፈልገው ለሕዝቤ ቀንተህ በአንድ ወቅት ሕዝቤን ተከላክለሃል። ያ ምልክት ነው ዛሬ ባንተ ሕይወት ውስጥ እንዲፈጸም የምፈልገው። ዛሬም ሕዝቤን ለሕዝቤ ቀንተህ ያኔ ግብጻውን እንደገደልከው ዛሬ ደግሞ ያንን ይቀናለትን ሕዝብ ነፃ እንድታወጣ የምፈልገው ባንተ በኩል ነው፣ ሌላ ሰው አልፈልግም ማለት። የሙሴ ፍቃድ በሌላ ሰው ላክ ነው። የእግዚአብሔር ፍቃድ ደግሞ ነው ባንተ ነው ሐሳቤና ፍቃድ የሚፈጸም። ስለዚህ በቃ ሊሆን ግድ ነው ታዘዝ ብሏል። እና ትንሽ ሙሴ ተንገራገረ። ከዛ መጽሐፍ ቅዱስ ሲናገርም ብሎ ነው የሚናገረው የእግዚአብሔርን ቁጣ ነደደ ብሎ ይናገራል። የእግዚአብሔር ቁጣ ነደደ በሙሴ ላይ ይላል። ከዛ ትንሽ ቆጣ ሲለው እሺ ብሎ ዞሮ ግን ሙሴም ቢሆን ለእግዚአብሔር ፍቃድ ዝቅ ብሎ ተገዝቶ የራሱን ፍቃድ ትቶ ለሌላ ሰው ላክ እኔ አልሄድም የሚለውን ሐሳብ ትቶ እግዚአብሔር ያለውን ሐሳብ ተቀብሎ ለእግዚአብሔር ታዞ የእግዚአብሔርን ፍቃድ በሕይወቱ ፈጽሟል። ይሄም ነገር ሆኗል። ልክ እንደዚሁ ደግሞ ወደ ነብዩ ዮናስ መጣና እግዚአብሔር ወደ ነነዌ ሂድና ምን አርግልኝ አለው? ነነዌ በ3 ቀን ትገለበጣለች ብለህ የንስሐ ስብከት ስበክልኝ። ምክንያቱም የነነዌ ሰዎች ኃጢአት እስከ ሰማይ ድረስ ከፍ ብሏል። ኃጢአታቸው ለፍርድ የደረሰበት ጊዜ ስለሆነ የመጨረሻው በትሬን ከማሳረፌ በፊት አስቀድመህ ሄደህ አንተ አስጠንቅቃቸው፣ እዛ ከተመለሱ መልሳቸዋለሁ የሚል ሐሳብን እግዚአብሔር አሳቅፎ ለነብዩ ዮናስ ሲልከው ነብዩ ዮናስ እልህኛ የማይታዘዝ ባህሪን ያለው
ከእግዚአብሔር ፍቃድ ይልቅ የራሱን ፍቃድ የሚያስቀድም፣ ከእግዚአብሔር ክብር ይልቅ የራሱን ክብር የሚፈልግ ሰው ነበረ። እኔ የምናገረው ትንቢት ከዚህ በፊት ተናግሬ አልፈጸምክም፣ ስለዚህም ዛሬም ላትፈጽም ስለምችል መዋረዴ ነው፣ ክብር ማጣቴ ነው፣ ስለዚህ ምንድነው አልሄድም ብሎ የእግዚአብሔርን ፍቃድ ወደ ጎን ትቶ በቀጥታ ከእግዚአብሔር እሱ ደግሞ በአክሽን የገለጠው። ሙሴ በአንደበቱ ነው የተናገረው በሌላ ሰው ላክ ብሎ፣ ይሄኛው ግን በተግባር ጭምር፣ ለዛውም ዲፕ በሆነ ያለመታዘዝ አስተሳሰብ እና ውስጡ ራሱ ትንሽ ጭካኔና ክፋትም ያለበት ነገር ነው የሚመስለው። ብዙ ጊዜ አንተ የምናገረውን ትንቢት አጽንተ አላሳየኝምና ውሸታም እያስባልከኝ ስለሆነ ክብሬ ተነክቷል፣ ስለዚህ አሁንም ክብሬ እንዲነካ ስለማልፈልግ ያንተን ትንቢት አልናገርም፣ አልታዘዝም ብሎ የራሱን መንገድ ቀይሶ ወደ ተርሲስ ኮበለለ። ሲኮበልል እግዚአብሔር በቃ እሺ አንተ አልታዘዝም ብለሃል አይደል፣ ሌላ ነብይ ያስነሳለሁ አላለም። እግዚአብሔር ጌታ ነው፣ እግዚአብሔር አምላክ ነው። ሐሳቡ ሊፈጸም ግድ ነው። በአንተ ነው መፈጸመው ካለ በአንተ ነው በቃ። እከሌ ያለ እንትና አለ ብትል አይሰማም። አንተ አልታዘዝክም ሌላ ሰው አስነሳለሁ አላለም እግዚአብሔር። ሳይወድ በግዱ ወደ መታዘዝ መጥቶ ያንን ነገር እንዲያደርግ ያው ታሪኩን ታውቁታላችሁ። ታሪኩን አልደግሞም። ማዕበል አስነሳ፣ ወደ ባህር ተጣለ፣ አሳ ነባሪው ወደ 3 ቀን ቆየ። እዛ ሆነ ንስሐ ጸሎት ጸለየ። ከዛ አሳ ነባሪው ተፋው። ከዛ ወደ መታዘዝ አመጣው ማለት ነው። እየተነጫነጨም ቢሆን አመጣው እና ሐሳቡ ተፈጽሟል፣ ፈቃዱ ሆኗል። እና የሰው ፍቃድ ከእግዚአብሔር ፍቃድ ጋር አንዳንዴ በዚህ ደረጃ ሰዎች የሚታገሉበት ሁኔታ አለ እና እግዚአብሔርን ፍቃድ ወደ ጎን አድርገው የራሳቸውን ፍቃድ የሚያስቀድሙበት። አሁን የእንትና ፍቃዱን የማወቅ ችግር የለበትም። የኤፌሶን ምዕራፍ 5 ቁጥር 17 ላይ ያለው ቃል አሁን ለዮናስ አይጠቀስለትም። ብሉይ ኪዳን ላይ ያለ ቢሆን እንደዚህ አይነት ሐሳብ አይጠቀስለትም። የእግዚአብሔር ፍቃድ ምን እንደሆነ ያስተውሉ እንጂ ሞኞች አትሁኑ የሚለው ሐሳብ ለዮናስ አይሰበከውም። አውቆታል ፍቃዱ። የሱ ችግር ምንድነው? አውቆ ፍቃዱን አለማድረግ ብቻም ሳይሆን በቃላር የልህ አመጻ ነው ማለት የአመፀኝነት አይነት አለመታዘዝ ነው ያሳየ ነበረው። ዞሮ ግን እሱ እግዚአብሔር የጌቶች ጌታ የነገስታት ንጉስ የፍጥረት ሁሉ አምላክ ፍጥረትን ለዓላማና ለፍቃዱ የፈጠረ ፍጥረትን የሚቆጣጠር ፍጥረቱን ፍቃዱን ሊያደርግ ግድ የሆነ አምላክ ስለሆነ እሱ በሚያስገባበት መንገድ ወደ ፍቃዱ እንዲመጣ አድርጎ ወደ መታዘዝ አምጥቶታል። ግን አንዳንዴ በእኛ ሕይወት ውስጥም እንደዚህ አይነት ነገሮች ይከሰታል። በጌታ በኢየሱስ ክርስቶስ የዮናስን አለመታዘዝ አይነት ፈተና ወደ ሕይወታችሁ አይምጣ። የይስሐቅ አይነት እሽታ መንፈስ ወደ እናንተ በኢየሱስ ስም ይምጣ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይሁላችሁ ሁልጊዜ እግዚአብሔር በሕይወታችሁ ፍቃዴን አድርጉ ብሎ ሲላችሁ ሁልጊዜም ከእግዚአብሔር ፍቃድ በስተጀርባ ሂዱ አድርጉልኝ ባለበት የፍቃዱ ሐሳብ ጀርባ ምን አይነት ነገር አለ መሰላችሁ? ትልልቅ የእግዚአብሔር ስራዎች አሉ። ለሌሎች በረከት የሚሆኑበት የእግዚአብሔር ስራዎች አሉ። ትልቅ የእግዚአብሔር ስራዎች ናቸው ያሉት በዚህ በእግዚአብሔር ፍቃድ ውስጥ። ለምሳሌ ይስሐቅን በዚህ ተቀመጥ ባለው ጊዜ እግዚአብሔር የተናገረው ነገር አለ። ታላቅ ሕዝብ አደርጋለሁ፣ እዚሁ አበዛሃለሁ፣ ያለበትን መሬት እሰጥሃለሁ ብሎታል። እስራኤል የሚባለው ዛሬ ላይ በዓለም ላይ ያሉት እስራኤሊያኖች ዘር ሆነው ማህበረሰብ ሆነው ሀገር ሆነው ሕዝብ ሆነው እስከ ዛሬ ድረስ እንዲዘልቁ የሆነበት ምክንያት ይስሐቅ እዛ ጋር ስለታዘዘ ነው። ሁልጊዜም እግዚአብሔር እሺ ከማለት ከፍቃዱ በስተጀርባ ትልቅ አጀንዳ ነው፣ ትልቅ ስራ ነው ያለው። ያ ነገር ደግሞ ብዙ ጊዜ ለሕዝብ የሚሆን ነገር ነው የሚሆነው። እንደ ብዙዎች በረከት የሚሆን ነው የሚሆነው፣ ወይም ለአንድ ለሁለት ሰው በረከት የሚሆን ነው። ይህንን አድርጊ፣ ይህንን አድርጉ፣ ይህንን አድርግ ብሎ እግዚአብሔር የፍቃዱን ሐሳብ ለሆነ ሰው ሲናገረው ጥቅም አለው ማለት ትልቅ ስራ ነው በምድር ላይ የሚሰራው። የእግዚአብሔር ፍቃድ ማለት በሌላ አባባል ምን ማለት መሰላችሁ? የእግዚአብሔር ፕሮግራም በእኛ ህይወት ውስጥ ማለት ነው። ዓለም ከመፈጠሩ በፊት እግዚአብሔር ያስቀመጠው የጻፈው የእግዚአብሔር ፍቃድ ማለት ነው። ሙሴም በሌላ ሰው ላክ እንጂ እኔ አልሄድም ባለበት ሰዓት እግዚአብሔር አይ በፍቃዴ ነው መሄድ ያለብህ ብሎ እሱን የግድ በላከበት ጊዜ ትልቅ ስራ ነው የተሰራው። ምንድን ነው የሆነው ብትሉ 400 ዓመት በባርነት የተገዙትን በግብፃውያን ባርነት የተገዙትን እስራኤላውያኖችን ነፃ አውጥቶ ማርና ወተት ወደምታፈሰው ምድር እንድትሄድ ነው ያደረገው። ትልቅ ስራ ነው የተሰራው። ከነፃ ማውጣቱ ጀምሮ እስኪገቡ ድረስ ያለው ታሪክ ዛሬ እኛ ለመጽናኛነት ለመባረኪያነት እምነታችን ለማብረታት እግዚአብሔር ላይ እንድንታመን የሚያደርግ ታላላቅ ስራዎች ናቸው የተሰሩት። በዛ ስራ ውስጥ እግዚአብሔር ዛሬ ላለን ህይወት መታነጽ የሚሆነን ትምህርት የሚሆነን ነገር ነው እግዚአብሔር በዛ የሰራው። ይሄ ሁሉ ግን የሆነው መቼ ነው ብትሉ ሙሴ በእግዚአብሔር ፍቃድ ታዞ ሲሄድ ነው። ሁሌም በጌታ ፍቃድ ታዘን ስንሄድ ለአንዳንድ ሰዎች የሚሰጣቸው ራእይና ፍቃዱን የምድርን የሚያድን ኔሽን የሚያድን ብዙ ነገር የሚሰራ አይነት ነገር ስለሆነ በእግዚአብሔር ፍቃድ መሄድ የትኛውም የእግዚአብሔር ፍቃድ በምድር ላይ የሆነ ትልቅ ነገር ከጀርባ አለው።
እኛ በትንንሽ ስሜቶች አልሄድም እንተናላከው ምናምን ብያለን ነገሮችን ቅልል አድርገን ብናያቸውም እግዚአብሔር ግን ከኛ መታዘዝ በኋላ ትልቅ ነገር ነው ሁሉ ጊዜም የሚያየው። በፍቃድ ሄዱ ሲል ከፍቃዱ በስተጀርባ ብዙ ነገሮች ናቸው ያሉት። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። በፍቃዱ ስንሄድ ይውላችሁ በመጀመሪያ እግዚአብሔር ሐሳብና ፍቃዱ ስለሚፈጸምለት እንደ ፕሮግራሙ ነገሮች ፍስስ ስለሚሉለት ጌታ ነው የሚከብረው። እግዚአብሔር ነው ሐሳቡን በምድር ላይ በመፈጸም ማምጣት የሚፈልገውን ውጤት የሚያመጣውና ጌታ ክብር ያገኝበታል። ክብር ለእግዚአብሔር ያገኝበታል። ጌታ ኢየሱስ ክርስቶስም በስጋ ወራት በመግቢያ ላይ እንዳልኳችሁ ደግሞ ደጋግሞ ሲናገር ከነበሩት ሐሳቦች መካከል ስለ እግዚአብሔር ፍቃድ ነው። በአባቱ ፍቃድ ስለመኖር ነው ያወራው ኢየሱስ ክርስቶስ ደግሞ ደጋግሞና እሱም ራሱ ንጹህ የሆነ አመጽ የሌለበት የራሱ ፍቃድ ነበረው። ጌታ ኢየሱስ በስጋ ወራት የመጨረሻውን የሞት ጽዋ ለዓለም ሕዝብ ኃጢአት የመጨረሻውን የሞት ጽዋ ሊጠጣ ባለበት ጊዜ የጸለየው ጸሎት ነበረ። በዛ ጸሎት ውስጥ ምንድነው ያለው? የሱን ፍቃድን ከእግዚአብሔር ፍቃድ ጋር አቅርቦ የኔ ፍቃድ ይፈጸም ወይስ የእግዚአብሔር ፍቃድ ይፈጸም? የኔ ፍቃድ ከዚህ አስፈሪ ሞት፣ ከዚህ አሰቃቂ ሞት፣ ከዚህ ትልቅ መከራ ካለው ሞት መዳን ነው። የአባቴ ፍቃድ ደግሞ ይህንን የሞት ጽዋ ጠጥቼ የዓለምን ሕዝብ ከኃጢአት አድኜ ሰዎችን ከዘላለም ጥፋት ወደ ዘላለም ሕይወት እንዲመጡ ማድረግ ነው የአባቴ ፍቃድ። ስለዚህ የቱን ፍቃድ ላድርግ ብሎ የፍቃድ ግጭት ሐሳብ መጥቶበታል ጌታ ኢየሱስ ክርስቶስ ላይ። ግን ምንድነው ያለው? ጌታ ለአባቱ የሚታዘዝ ስለሆነና መታዘዝንም አሳይቶ ለሱ እንድንታዘዝ፣ ለአብ እንድንታዘዝ፣ ለመንፈስ ቅዱስ እንድንታዘዝ ፈለጉን አሳይቶን የሄደ ጌታ ሲጸልይም ብሎ ነው የተናገረው። አባት ሆይ ብትፈቅድስ እቺ ጽዋ ከኔ ትለፍ፣ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አትሁን። ብትወድስ እቺ ጽዋ ከኔ ትለፍ፣ አንተ የምትወደው ይሁን እንጂ እኔ የምወደው አይሆናል። ግን እንደኔ ጌታ ሆይ እንደኔ ባለሞት መርጣለሁ፣ ምክንያቱም ስቃይ ነው። ነገር ግን ያንተ ፍቃድ ዋጋ ቢያስከፍለኝም መከራ ውስጥ ቢከተኝም ብዙ ነገር ቢያሳጣኝም ለጊዜው በፍቃድ እሄዳለሁ ነው ያለው። እና ጌታም እንግዲህ ሁልጊዜም ይውላችሁ ቅድም እንዳልኳችሁ ሁሌም ከእግዚአብሔር ፍቃድ በስተጀርባ የእግዚአብሔርን ፍቃድ ስንፈጽመው ትልቅ ነገር ነው እግዚአብሔር በኔሽን በህዝብ የሚያደርገው። ከጌታ ኢየሱስ ክርስቶስ የእግዚአብሔርን የአባቱን ፍቃድ ከመፈጸም በኋላ ምንድነው የሆነው ብትሉ የዓለም ህዝብን ዕዳ ነው። ዛሬ በዓለም ላይ ወደ 2.6 ቢሊዮን ክርስቲያኖች አሉ። ዳግም የተወለዱም የልማድ ክርስቲያኖችም አሉ። እነዚህ ሁሉ ፍሬዎች የመጡት ጌታ ኢየሱስ ክርስቶስ ያቺን የሞት ጽዋ በመጠጣቱና በአባቱ ፍቃድ በመሄዱ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱስ ሲናገር በመጽሐፍ ጥቅል ስለኔ እንደተጻፈ አባት ሆይ ፈቃድህን ላደርግ ከሰማይ ወርጃለሁና አለ። በመጽሐፍ ጥቅል ስለኔ እንደተጻፈ አባት ሆይ ፈቃድህን ላደርግ ከሰማይ ወርጃለሁ። የተጻፈልኝ ነገር አለ ዓለም ከመፈጠሩ በፊት። ያ የተጻፈልኝ ነገር ወደ ፍጻሜ እንዲመጣ ያንን ፈቃድን ለማድረግ ነው ወደዚህ ምድር ላይ የመጣሁት ብሎ ጌታ እንደተናገረ ያንን ሐሳብ ዕብራውያን መጽሐፍ ላይ ተጠቅሶ እናገኘዋለን። እዛ ክፍል ውስጥ ያለው ነገር ምንድነው? የትኛውም የሰው ልጅ በምድር ላይ በማህፀን በኩል መጥቶ ወደዚህ ምድር ሲመጣ ወደዚህ ምድር ተፈቅዶ ከስንት ሚሊዮን ዘሮች መካከል ተመርጦ ያ ዘር የመጣበት ምክንያት ሌላ ነገር አይደለም። ዓለም ከመፈጠሩ በፊት እግዚአብሔር የጻፈለትን በምድር ላይ እንዲፈጽም ፈቃዱን እንዲፈጽም ነው ወደዚህ ምድር ላይ እግዚአብሔር የሰው ልጆችን የሚያመጣው። ክብር ለእግዚአብሔር ነው። እና ጌታ ኢየሱስ እንደዛ አለ። ለእያንዳንዳችን በሰማይ የተጻፈልን መጽሐፍ አለ። ዓለም ከመፈጠሩ በፊት ወደዚህ ምድር ከመምጣታችን በፊት ወደዚህ ምድር እግዚአብሔር በእናቶቻችን ማህፀን በኩል እንድንመጣ ሲያደርግ ያደረገበት ዓላማ አንድና አንድ ነው። እሱ ምንድነው? ፈቃዱን እንድናደርግ ነው። ክብር ለእግዚአብሔር ነው። ሁሉ ገና በጊዜ የጌታን ፍቃድ ምን እንደሆነ አስተውሎ በጊዜ የታዘዘ ነገር ቢያደርግ ከዚህ የበለጠ ዓለም ውበት ያላት የምትጣፍጥ ዓለም እናያለን። ክብር ለእግዚአብሔር ነው። ለአንዳንዱ መንፈሳዊ እግዚአብሔር የፈቃድና ሐሳብ ይሰጠዋል። ለአንዳንዱ ደግሞ መንፈሳዊ ያልሆነ ለሌሎች ለሰው ልጆች የሚጠቅም ለስጋም ለነፍስም የሚጠቅም ነገር እንዲሰሩ አድርጎ እግዚአብሔር ከሆነ ሐሳብ ጋር ወደዚህ ምድር ላይ እንዲመጡ ያደርጋቸዋል። ነገር ግን ያንን ፍቃድ በጊዜ አውቆ ያንን ፍቃድ ማድረግ እግዚአብሔርን ደስ ያሰኛል፣ ለኛን በረከትን ያመጣልናል። ክብር ለእግዚአብሔር ነው። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ በምድር ላይ ልፋት የሌለበት ላብ የሌለበት እንደው ልፋቱም እና ትንሽዬ ትግል ቢያጋጥምም እነዛ ነገሮች ጣዕም ያላቸው ከበረከት ጋር የሆኑ
የሚሆንበት ህይወት ምን አይነት ህይወት እንደሆነ ታውቃላችሁ? እንደ እግዚአብሔር ፍቃድ መኖር። በእግዚአብሔር ፍቃድ እንደ መኖር ብዙ ላብ የሌለበት ብዙ ትግል የሌለበት ቢኖር እንኳን ትግሉ ጣፋጭ፣ ምክንያቱም በኋላ ላይ በትልቅ ፍሬ የታጀበ ስለሚሆን በእግዚአብሔር ፍቃድ እንደመሄድ የሚጣፍጥ ህይወት በምድር ላይ ሰው ደግሞ በምድር ላይ ህይወቱ ሚዝሬብል የሚሆንበት የተምታታ ምስቅልቅል ያለ ህይወት የሚሆንበት የእግዚአብሔርን ፍቃድ ሲስት መጀመሪያ ሳያውቅ አውቆ የእግዚአብሔርን ፍቃድ ተው በራሱ መንገድ የሆነ መንገድ ሲሄድ ወይም ደግሞ እልህኛውና አመፀኛው ነው አላረግም የራሴን ፍቃድ ነው ብሎ የሚሄድ ከሆነ ህይወቱ ሚዝሬብል ነው የሚሆነው፣ በረከት የለው። ክብር ለእግዚአብሔር ይሁን። ነገር ግን በጌታ ፍቃድ መሄድ እግዚአብሔርን ደስ ማሰኘት ብቻ ሳይሆን ጌታ ሐሳቡ በምድር ላይ እንዲፈጸምለት መሆን ብቻ ሳይሆን በጌታ ፍቃድ የሚሄድ ሰው በሙሉ በህይወቱ ደስተኛ ነው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። እኔ በጣም ሙሉ ጊዜ የሚገርመኝ ነገር ከድሮ ጀምሮ ጌታን እንዳገልግዬ ቃል አካፍዬ መንብዬ ከአገልግሎቱ ስወርድ ወይም ከምሰብክበት ወይ ከማስተምርበት ቦታ ስወርድ የሚያገኘኝ እግዚአብሔር ሰላምና ደስታ ለነግራችሁ አልችልም። ያ ምንድነው? ጌታ ትክክለኛውን ፈቃዴን አድርገሃል ብሎ በደስታ ያጅበዋል። ደስተኛ ነው የምትሆኑት፣ ሰላም ያለ ነው የምትሆኑት። በትንሽ ነገር የምትስቁ ነው እግዚአብሔር የሚያረጋችሁ። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 12 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኘው ፍጹም የሆነው ነገር ምን እንደሆነ ታስተውሉ ዘንድ በአእምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ብሎ ይናገራልና የእግዚአብሔር ፈቃድ በጎና ፍጹም ደስ የሚያሰኝ ብሎ ነው የሚናገረውና ሮሜ ምዕራፍ 12 ከ1 እስከ 2 ድረስ ባለውና የእግዚአብሔር ፈቃድ ፍጹም ነው፣ ደስ የሚያሰኝ፣ ደስታ አለበት፣ ሰላም አለበት፣ ሐሴትም ታረጋላችሁ። የጌታ ፈቃድ የሆነ ሲፈጽም ማለት ነው። ክብር ለእግዚአብሔር ይሁን። አንድ ጊዜ ደቀ መዛሙርቶቹ አጋንንት አስወጡና መጡ። ከዛ ጌታው በስም እኮ አጋንንት ታዘዘልን ብለው ደስ ብሏቸው በነገሩት ጊዜ ጌታ ኢየሱስ ክርስቶስ አጋንንት ስለታዘዙላችሁ በዚህ ደስ አይበላችሁ፣ ይልቁኑ ደስ ይላችሁ የሚገባው ምንድነው አለ? በሰማይ የሕይወት መዝገብ ስሞቻችሁ ስለተጻፈ ነው ብሎ ከተናገረ በኋላ ምን አለ? ኢየሱስ በመንፈሱ ሐሴት አድርጎ ይላል። ሐሴት አድርጎ አባት ሆይ ከጠቢባንና ከአዋቂዎች ሰውረ ለነዚህ ሕፃናት ስለገለጥክላቸው አመሰግንሃለሁ። አባት ሆይ አዎ ፈቃድህ እንዲህ ሆኗልና ብሎ ተናገረና የእግዚአብሔር ፍቃድ ስለተፈጸመ ኢየሱስ ሐሴት አደረገ ብሎ ይናገራል። ሐሴት አድርጎ አባቱን እንዳመሰገነ ያለና ሁሌም የጌታ ፍቃድ ሲፈጸም በትንሹ በህይወታችሁ ከሚሆኑ ነገሮች አንዱ ምንድነው? ሰላምና ደስታ ይኖራችኋል። ሴፍ ነው የምትሆኑት። አሁን ብዙ ሰው ዩቲዩብ ላይ እንዴት ድምጽ መስማት ይቻላል፣ እንዴት ራእይ ማየት ይቻላል የሚባሉ ሐሳቦችን አንስታችሁ ስታረጉ ሁሉም ሰው ደስ ብሎት በብዛት ቪው አለው። ብዙ ሰው ይመለከታቸዋል እንደዚህ አይነት ቪዲዮዎችንና ራእይ ማየት፣ በህልም መመራት፣ መገለጥ ማየት፣ እንደ ነቢያት በቃ መመላለስን ሰው ይፈልጋል። ዞሮ ዞሮ እግዚአብሔርን ሻርፕ የሆነውን ፍቃዱን ለማወቅ ነው የሚሆነው። ግን ማወቅ አንዳንድ ጊዜ አደጋለሁ። አይኑ ተከፍቶ እያንዳንዷን ነገር እግዚአብሔር ፍቃዱን ምን እንደሆነ ቢነግረው ሁሉም ሰው ደስ የሚሰኝበት ነገር ነው። ነገር ግን መስማት ብቻ ማወቅ ብቻ ግን በራሱ ትርጉም የለውም። ከዛ በፊት ሊሆን የሚገባው እሺ በሚል መታዘዝ ነው ነገሩን ወደ ፍጻሜ የሚያመጣው። ሲጀመርም ፍቃዱን አለማወቅ በራሱ አንድ ኪሳራ ነው። አውቆ ግን አለመሄድ ደግሞ ትልቅ ኪሳራ ነው። አውቀን ግን ስንሄድ ምንድነው መሰላችሁ? ብዙ የሚሆን ነገር አለ። አንዱ የሚሆነው ሰላምና ደስታ ይሆናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ጌታ ኢየሱስ ሲናገር ምን ብሎ ተናገረ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን ላደርግ አልመጣሁምና ብሎ ይናገራልና የላከኝን ፍቃድ ላደርግ መጣሁ እንጂ የራሴን ፍቃድ ለማድረግ አልመጣሁም ማለት። የራሱ ፍቃድ አለው፣ ግን እኔ የራሴን ፍቃድ ቆልፌበት በእግዚአብሔር ፍቃድ ለመኖር ነው የመጣሁት እና የምሰራው ስራ ሁሉ ፐርፌክት ውጤታማ ነው። ምንም መፎረሽ የሚባል ነገር የለው። ለምንድነው? እንደሰማው ነው የምፈርደው፣ እንደሰማው ነው የምሰራው። በዚህ ምክንያት ፐርፌክት ነው ስራዬ። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ማለት ፍርዴም ትክክል ነው ማለት ነውና ትክክል ነው፣ አፕራይት ነው፣ በቃ ኦኬ ነው። የእግዚአብሔርን ፍቃድ ማረጋችሁ እያንዳንዱ ነገር እንደዛ ለምሰላችኋል። የራሴን ፍቃድ ቆልፌበት በእግዚአብሔር አባቴ ፍቃድ ስለሚሄድ እንደሰማው ነው። ስሰማ
እሱን መስማት ማለት ምን ማለት ነው? የእግዚአብሔርን የፍቃዱን ሐሳብ እሺ ማለት ነው። የእሱን ሐሳብ ሰምቼ ነው የማረገው እንጂ የራሴን ፍቃድ አላረግም፣ የሰዎችንም ፍቃድ አላደርግም። በዚህ ምክንያት የምሰራው ነገር ሁሉ ውጤታማ ነው ብሎ ይናገራልና የምንሰራቸው ነገሮች ሁሉ በምድር ላይ የትኞቹም ያለ ፎረሽ እንዲሆን ካስፈልገ ምንድነው መሰላችሁ? ቁልፉ ነገር ምን ማድረግ ነው? በእግዚአብሔር ፍቃድ መሄድ። የራስን ፍቃድ ላይ ቆልፎ በእግዚአብሔር ፍቃድ መሄድ። እንደ ጌታ ኢየሱስ ክርስቶስ ጌታ ኢየሱስ እዚያው ያነሳው ሐሳብ ላይ ምዕራፍ 5 ቁጥር 30 ላይ ያንን ቃል ነው ሊነግረን የፈለገው። እኔ ከራሴ አንዳች ላድርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው ማለት ትክክል ነው። ትክክል ነው። ፈቃዱን ላረግ እንጂ ፈቃዴን ለማድረግ አልመጣሁም። የተናገረው ሐሳብ ይሄን ነው። በፍቃዱ መሄድ ምን ውጤት ያመጣል ነው የሚለው? ትክክለኛ ነገር ይመጣል። ትክክለኛ ውጤት ነው የምታመጡት። በውጤት ላይ ውጤት፣ በውጤት ላይ ውጤት፣ በበረከት ላይ በረከት፣ በስኬት ላይ ስኬት፣ በስኬት ላይ ስኬት፣ በፍሬ ላይ ፍሬ፣ በወንጌል ፍሬ ላይ ሌላ ወንጌል ፍሬ፣ ወይም እግዚአብሔር እናንተም በዚህ ምድር ላይ እንድትፈጽሙ በላካችሁ በየትኛውም ነገር ላይ በፍሬ ላይ ፍሬ፣ በስኬት ላይ ስኬት፣ በስኬት ላይ ስኬት እየሆነ ነው የሚመጣው። መቼ? በእግዚአብሔር ፍቃድ ሲሄድ። ያው 1 2 3 እያልኩ አልነገርኳችሁም። አንዱ ምንድነው? ያው እግዚአብሔር ደስ ይሰኝበታል ፈቃዱ ስለሚፈጸም። ሁለተኛ እንደ ሮሜ ምዕራፍ 12 ቃል መሰረት ደስተኛ እንሆናለን። ሶስተኛ ምንድነው የሚሆነው? በስራችን ለዮሐንስ ወንጌል ምዕራፍ 5 ቁጥር 30 ቃል መሰረት ስኬታማዎች እንሆናለን የሚል ነው። ገብቷችኋል? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ታዲያ ግን ይሄንን የጌታን ፍቃድ እንዳናደርግ በአንደኝነት የሚገዳደር ጠላት አለን። በዚህ ምድር ጠላት አለ። ግን ደግሞ ደስ የሚለው ጠላት ብቻ አይደለም ያለን። በዚህ የጌታ ፍቃድ ደግሞ እንድንሄድ የሚረዳን መንፈስ ቅዱስ አለ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። አንዳንዴ ራሳችንን ከመውደድና ለራሳችን ከእግዚአብሔር ይልቅ ትልቅ ስፍራ ከመስጠት አኳያ እኔ ያልኩት የተሻለ ይሆናል በሚል በጌታ ፍቃድ ላይ ልናምጽና ላናረገው እንችላለን። አንዳንዴ ደግሞ ፈቃዱን ለማድረግ እየፈለግን ግን ሰይጣን ከሚያመጣብን ከፍቃዱ ተቃራኒ እንድንሄድ ከሚያመጣብን ፈተናና መከራዎች እና የተለያዩ ወጥመዶች የተነሳ ደግሞ ከፍቃዱ ውጥት ግብት እያልን መንገዳችን ቀጥ ያለ በእግዚአብሔር ፍቃድ ላይ እንዳይሆን የሚሆንባቸው ሁኔታዎች የሚፈጠሩበት አጋጣሚዎች አሉ። ሁሌም ሰይጣን ሲመጣ ከጌታ ፍቃድ ተቃራኒ ነው የሚመጣው። ሁሌም ሲመጣ ዘፍጥረት ምዕራፍ 1 ላይ አዳምና ሔዋን ከተፈጠሩ በኋላ እግዚአብሔር የፈቀደላቸው ምንድነው? በገነት ካለው ፍሬ ሁሉ ዛፍ ሁሉ እንዲበሉ ፈቅዶላቸዋል። ግን ያቺኛዋን ክፉና ደጉን የምታሳውቀዋን ያቺን ፍሬ ግን እንዲበሉ እግዚአብሔር አልፈቀደም። የሰይጣን ደግሞ ፍቃድ ምን ነው ይዞ የመጣው? ያንን ብሉና የሱን ተቃራኒ ኑሩ የሚል ነው። ሁሌም እንዲህ አይነት ነገር አለ። በተለይ በዚህ ዘመን ደግሞ በጣም የባሰ ነው። በጣም በተለይ እግዚአብሔር ዓላማ ያለባቸውን የእግዚአብሔር ሰዎችን ገና ከልጅነታቸው ጀምሮ የእግዚአብሔር ፍቃድ ባለበት ጎዳና እንዳይሄዱ ያገር ከትራካቸው የሚያስወጣ ራይና ብዙ የሚያጓጉ የሚያበለጨልጩ የዓለም ነገሮችን በማሳየት ወደ ግራ እንዲሄዱ የማድረግ ከፍተኛ ጦርነት ያደርጋል። ይሄም ጦርነት ምን አይነት ጦርነት ነው? ከፍቃዱ ወጥተው ከእግዚአብሔር ፍቃድና ዓላማ ወጥተው በራሳቸውና እሱ በፈጠረላቸው ኪሳራ ባለበት የሰይጣን ፍቃድ እንዲሄዱ ማድረግ ነው። አንዳንዱ ርኩሰት ያለበት ነው። አንዳንዱ ደግሞ ርኩሰትን ባይኖርበት በጎ ሆኖ ግን ከእግዚአብሔር ፍቃድና ዓላማ ተቃራኒ የሆነ መንገድ እንዲሄዱ ያደርጋል እና ይታገላል። ከብሉይ ኪዳኑ ይልቅ የአዲስ ኪዳኑ እግዚአብሔርን ፍቃድ በተቃራኒ እንዳያደርግ የሚዋጋበት ዘመን ያለ አይመስለኝም። ለምን እንደሆነ ታውቃላችሁ? እያንዳንዱ የእግዚአብሔር ሰው በእግዚአብሔር ፍቃድ ሲሄድ በሰይጣን መንግስት ላይ የሚያመጣው ትልቅ ኪሳራ አለ፣ ትልቅ ጥፋት አለ። ያ ጥፋት እንዳይሆንበት ስለሚፈልግ ለየሌላ ኃይሉን ተጠቅሞ ብዙ አማራጮችን በማምጣት ሰዎች ከእግዚአብሔር ፍቃድ እንዲወጡ አድርጎ ይታገላል። ግን ደስ የሚለው ደግሞ እግዚአብሔር ከሚያታግለን ጠላታችን ብቻ ጋር አይደለም እግዚአብሔር የተሆነ ግን ደግሞ የሚያግዘን መንፈስ ቅዱስ ሰጥቶናል። ክብር ለእግዚአብሔር ይሁን። ሮሜ ምዕራፍ 8 ቁጥር 26 ላይ ሲናገር ምን ብሎ ይናገራል? መንፈስ ድካማችንን ያግዛል፣ እንዴት ብለን መጸለይ እንደሚገባን አናውቅምና መንፈስ ራሱ ሊነገር በማይችል መቃተት ይማልድልናል። ልብን የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃል። መንፈስ ቅዱስም እንደ እግዚአብሔር ፍቃድ ለቅዱሳን ይማልዳል ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይሁላችሁ በልሳን የሚጸልዩትን ጸሎት ትርጉሙን መንፈስ ቅዱስ ቢገልጽላችሁ ልሳናችሁ ውስጥ ያለው በኔ ግምት ማለት ነው
አብዛኛው በእድሜ ዘመናችሁ በልሳናችሁ ውስጥ መንፈስ ቅዱስ የሚጸልየው ብዬ እኔ እንዲሁ ግን የተረዳሁትና በዚች ቃል ላይ ተንተርሼ የምላችሁ ነገር ምንድነው ሰላችሁ? በፈቃዱ እንድንሄድ የሚያግዝ ጸሎት ነው የሚጸልይ። በፈቃዱ እንደ እግዚአብሔር ፈቃድ ይማልዳል ነው። እንደ እግዚአብሔር ፈቃድ ማለት እንደ እግዚአብሔር ቃል ፈቃድ ነው አንዱ። እንደ እግዚአብሔር ፈቃድ ማለት እንደ እግዚአብሔር የልብ ሐሳብ ፈቃድ ለኛ እንዳሰበልን ፈቃድ እንድንሄድ ነው መንፈስ ቅዱስ የሚቃትትልን የሚያግዘን። እሱ አግዘን አንዳንዴ ፈቃዱን እንኳን አውቀን ግን ፈቃዱን ለማድረግ የሚያታግል ነገር ውስጥ ካለን መታገል አያስፈልገንም። ምንድነው ማለት ያለብን መሰላችሁ? እንደ ፈቃዱ እንድንሄድ የሚማልድልንን መንፈስ ቅዱስ እርዳኝ ባክን፣ ፈቃዱን አውቄያለሁ፣ በፈቃዱ ላይ ማመጽን አልፈልግም፣ የራሴን ነገር ጥዬ ጌታን ፈቃድ ማድረግ ነው የምፈልገው። መንፈስ ቅዱስ እርዳኝ በእግዚአብሔር ፈቃድ እንድሄድ እርዳኝ። ጌታው ፈተና ውስጥ ነው ያለሁት፣ ደግሞ የጌታን ፈቃድ አውቃለሁ፣ በቃሉ መኖር እንዳለብኝ አውቃለሁ። እንደ እግዚአብሔር ራእይና ሐሳብ መመላለስ እንደዛ ፈቃድ መኖር እንዳለብኝ አውቃለሁ። ግን ትግልና ፈተና ውስጥ ነው ያለሁት፣ መንፈስ ቅዱስ እርዳኝ ስትሉት መጽሐፍ ቅዱስ ምንድነው የሚለው? መንፈስ ድካማችንን ያግዛል። ከሚያግዘን ነገር አንዱ ምንድነው ሰላችሁ? በጌታ ፈቃድ እንድንሄድ ያግዘናል። እንደ እግዚአብሔር ፈቃድ እንድንኖር ይቃትትልናል። እግዚአብሔር አብ ለኛ ያሰበልን፣ ጌታ ኢየሱስ ለኛ ያሰበልን የፈቃዱን ሐሳብ ያውቃል። ሲቃትት በመንፈሳችን የሚቃትትልን እንደ ፈቃዱ እንድንኖር እንደ እግዚአብሔር ፈቃድ ሐሳብ ነው መንፈስ ቅዱስ የሚቃትት። ስለዚህ መንፈስ ቅዱስን እርዳኝ እንበለው። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። አሜን ነው። ለመጠቅለል ያክል በእግዚአብሔር ፈቃድ ስለመኖር ነው ያነሳነው ሐሳብ። ይህንን የእግዚአብሔርን ፈቃድ አውቆ መጓዝ በጣም ትርፋማነት እንዳለው አይተናል። አንዱ ትርፍ ምንድነው የሚያስገኘው? እንደዚህ አይነት ሐሳብ እንግዲህ በትምህርቴ ውስጥ በጣም ደጋግሜዋለሁኝና ደጋግመ መስማት የሚገባን ጉዳይ ስለሆነ ነው። አንዱ ሐሳብ ምንድነው ብለናል? እግዚአብሔር ደስ ይሰኛል፣ ፈቃዱ ስለሚፈጸምበት ክብር ያገኛል የሚል ነገርና ትልቅ ከየትኛውም እግዚአብሔር አድርጉ ካለን ፈቃዱ በስተጀርባ ትልልቅ ነገሮች በዓለም ላይ ይሆናሉ። በእኛና በምድራችን እንደተሰጠን ራእይና እንደተሰጠን የፈቃዱ ትልቅና ትንሽነት ብቻ ግን ትልቅ ስራ ይሆናል በምድር ላይ። ክብር ለእግዚአብሔር። ኢየሱስ ክርስቶስ ጌታ ነው። ለምሳሌ ይስሐቅን ብናነሳው ትንሽዬ ነው፣ በቃ መውለድ ብቻ ነው አይደል? እሱ አንድ ቦታ ላይ መሬት ይዞ ከስራ እየሰራ ቤተሰብ ማስነሳት ነው። እንደዛው ሁለት ልጆች ነው የወለደው፣ ያዕቆብንና ኤሳውን የወለደው። በቃ ከሱ የሚጠበቀው እሱ ነበር። ለምን? እነዛ የእስራኤል ዘር መነሻዎች ስለሆኑ ማለት ነው። ይስሐቅ ኤሳውንና ያዕቆብን ወለደ። በያዕቆብ በኩል ምን አደረገለት? ዘር ወጣ። ያዕቆብ ደግሞ 12ቱን የእስራኤል ነገድ ወለደ። 12ቱ የእስራኤል ነገዶች ሲወለዱ ዛሬ እስራኤል ተፈጠረች። እና በፈቃዱ በዚህ ተቀመጥ በሚለው ፈቃድ ባይስማማ ኖሮ ምናልባት ወደ ግብጽ ቤት ሞት ሊያጋጥመው ይችልና የእግዚአብሔር ሐሳብ ሊጨናገፍ ይችል ነበር። አንዳንዴ ትንሽ ነገር ቢሆን እግዚአብሔር ትንሽ የጠየቃችሁ ነገር ቢሆን እንኳን ትንሹን ነገር አድርጉት። ያቺ ትንሿን ነገር በእናንተ ውስጥ አልፋ የሆነ ዘር ላይ የሆነ ቦታ ላይ ትልቅ ነገር ትሆናለች። ክብር ለእግዚአብሔር። የግድ ትልቅ ነገር ይሰጠናል ማለት ነው። ግን የትኛውም እግዚአብሔር አድርጉ የሚለን ፈቃዱ በሙሉ ትልቅ ነገር በምድር ላይ ይሰራል። አንዳንዴ እዛው የምናየው ሊሆን ይችላል፣ አንዳንዴ ደግሞ በተዘዋዋሪ ከብዙ ጉዞ በኋላ የሚታይ ሊሆን ይችላል። ይሄንን በእግዚአብሔር ፈቃድ መሄድ እግዚአብሔር ይከብርበታል፣ ጌታ ይመሰገንበታል፣ እግዚአብሔር ሐሳቡ ይፈጸምለታል። ሁለተኛ የትኛውም በእግዚአብሔር ፈቃድ ስንሄድ የሚሆን ነገር አለ። እሱ ምንድነው? ትልልቅ ነገር ይሆናል። ሁለት በሉት፣ ቁጥሩ እንደፈለጋችሁ ስጡት። ሶስተኛው ነገር ደግሞ ምንድነው? በእግዚአብሔር ፈቃድ ስንሄድ ምን እንሆናለን ብለናል? ደስተኛ፣ ሰላም ያለን፣ ምንስቅ ሰዎች እንሆናለን። አራተኛ ደግሞ በእግዚአብሔር ፈቃድ ስንሄድ ምንድነው የሚሆነው ብለናል? አራተኛ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 መሰረት ይቀናልናል። የትኛው የምናደርገው ነገር ሁሉ ትክክል ነው የሚሆነው፣ ፍሬ አለው፣ ውጤት አለው የሚል ነገር ተመልክተናል። በመጨረሻ ያነሳናት ነጥብ ደግሞ ምንድናት? የመጨረሻዋ ነጥብ በእግዚአብሔር ፈቃድ እንዳንሄድ የሚዋጋናል። አንዱ የራሳችን ፈቃድ ነው፣ ሁለተኛው ደግሞ ጠላታችን ዲያብሎስ ሰይጣን ነው። እና ምንም ጠላት እንኳን ሰይጣን ቢኖርንና የራሳችን ፈቃድ እንኳን ቢኖር ከዛ ፈተና አውጥቶ በፈቃዱ እንዲሄድ የሚያደርገን ማናል? መንፈስ ቅዱስ አለ። ስለዚህ በፈቃዱ ለመሄድ መንፈስ ቅዱስን እርዳን ማለት በፈቃዱ እንድንሄድ ያደርገናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። የዛሬው ትምህርት ይህንን ይመስላል። ይህንን ትምህርት ስትሰሙት የተነካችሁበት የጠቀማችሁ ነገር ካለ ላይክ በማድረግ ሐሳባችሁ ልትገልጡልን ትችላላችሁ። እንዲሁም ደግሞ ትምህርቱን ስትሰሙ የተረዳችሁት የገባችሁ
የሆነ ሐሳብ ካለ ሐሳብ መስጫው ላይ እንድጽፉልን እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ ሚሊዮን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። ኢየሱስ ክርስቶስ ጌታ ነው። አሜን።